በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህች ቀን ታምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ታምሯን የሚንቁ የሚያቃልሉ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገን ከምእመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽሞ የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። ሰግድ ለኪ ሰግድ ለኪ ሰግድ ለኪ ኦ እግዝእቴ ማርያም በከመ ወደሰኪ ዮሐንስ አፈወርቅ በድርሳኑ እንዘይብል እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤታችን ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። መናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብር እመቤታችን ተአምር ይህ ነው። በ6ኛው ወር በመጋቢት 29 ቀን በዕለተ እሁድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብር እመቤታችን ጸሎት እየጸለይ ሳለች መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ በታላቅ ክብር ተገልጾ ደስ የሚያሰኝ ነገር ነገራት። ባየችውም ጊዜ ደነገጠች። ምልዕተ ክብር ሆይ እግዚአብሔር ቢያድርብሽ ጸጋን አግኝተሻልና ፍቅር አንድነት ይገባሻል አላት። ቃሉንም ከመስማቷ የተነሳ ፈርታ ደነገጠች። ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል ይህ የምሰማው ሰላምታ የማየውስ ነገር ምንድን ነው እያለች በልቧ እያሰበች ይህን ስታወጣ ስታወርድ መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገር ነገራት። ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አይዞሽ አትፍሪ፣ ደስ ይበልሽ እንጂ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ይህም ወገኖቹን ከኃጢአታቸው ፍዳ የሚያድናቸው ገናና ነው። እመቤታችንም ወንድ ሳላውቅ ይህ ይደረግልኝ ዘንድ እንደምን ይሆንልኛል አለችው። መልአኩም መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል አላት። ካንቺ የሚወለደው በግብረ መንፈስ ቅዱስ ነውና የሕያው እግዚአብሔር ልጅ ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥ እንኳ በፍጹም እርጅናዋ ጸነሰች፣ ለእግዚአብሔር የሚሳነው ነገር የለምና አላት። እመቤታችንም እንደ ቃልህ ይደረግልኝ አለችው። መልአኩም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ነገሯን ሰምቶ ደስ አሰኛት።
ከዚያችም ሰዓት ጀምሮ መንፈሳዊ ኃይልን ተመላች። የእግዚአብሔር ቃልም በማኅፀኗ አደረ። እመቤታችንም ፈጽሞ ደስ እያላት መላእክትም እያረጋጓት ኖረች። ልመናዋ ክብሯም ለዘላለሙ በእኛ በእውነት ይደርብን ለዘላለሙ አሜን። ከእመቤታችን ጣዕሟን ፍቅሯን ያሳድርብን። እማምላክ ወላዲተ አምላክ ለቅዱሳን ሐዋርያት ለቅዱስ ኤፍሬም ለአባ ሕርያቆስ ለበላይ ሰብ የተለመነች ለእኛም ትለመነን። ከሰንበት ረድኤት በረከት ያሳትፈን። የመልአኩ የቅዱስ ገብርኤል የእናታችን የቅድስት ኢየሉጣ የቅዱስ ቂርቆስ ጸሎታቸው በረከታቸው አማላጅነታቸው ሁላችንንም ይጠብቀን። በዚህ የተሰበሰብን በመንግሥተ ሰማያት ሁላችንንም ይሰብስበን። በበጎ ያስበን። ደብራችንን የሰላም የፍቅር የበረከት ቦታ ያድርግልን። የምናስበውን ሁሉ እግዚአብሔር ይፈጽምልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጻ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘላለሙ አሜን። የማይሰራ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ክቡር አባታችን መላከ ሰላም መምህር ይትባረክ አሰፌ የደብራችን ዋና አስተዳዳሪ የሁላችንም አባት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ እግዚአብሔር በምሕረቱ በፍቅሩ የጠራችሁ ምእመናን ምእመናት፣ ወንዶችም ሴቶችም ሕፃናትም የመንግሥተ ሰማያት ምሳሌ ያደረጋችሁ ሕፃናት ሁላችሁም እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? ለዚህ ያደረሰን አምላካችን ክብር ምስጋና ይግባው። እልል ብላችሁ አመስግኑት። መድኃኔ ዓለም በምሕረቱ በቸርነቱ ይችን ዕለት ሰጥቶ ለዚህ ቀን አድርሶናል። ዛሬ እንግዲህ በቤተ ክርስቲያናችን ድርብርብ በዓላት አሉ። ዕለተ ሰንበት ነው። በዚህ ላይ ደግሞ የቅዱስ ገብርኤልም የሕፃኑ ቂርቆስ የእናቱ የቅድስት ኢየሉጣም ዓመታዊ በዓላቸው ስለሆነ ከዚህ ተያይዞ የተነበበውን ወንጌል መሰረት አድርገን መነሻ አድርገን እንማራለን ማለት ነው። የዕለቱን ታሪክ በአጭር እናያለን። የሕፃኑ ልብ ጨካኝ ነው በሉ ሁላችሁም። የእሳትን ኃይል አይፈራም። እስኪ ሁላችሁም ድምጻችሁ አይሰማም። የሕፃኑ ልብ ጨካኝ ነው፣ እሳትን አይፈራም። በጣም የሚገርም ነው። እንግዲህ ይህንን የተናገረው ቅዱስ ገብርኤል ነው። የተናገረለት ሕፃን በዛሬው ዕለት በዓሉን የምናከብርለት የቅዱስ ገብርኤልም ቃል የተፈጸመበት ዕለት ነው። ከመወለዱ በፊት እንዲህ አይነት ትንቢት ነው የተነገረለት። ሕፃኑ ቅዱስ ቂርቆስ ነው የተነገረው ለዚህ ለሕፃኑ ለቅዱስ ቂርቆስ ሲሆን በእውነት በጣም የሚያስደንቅ ነገር ገቢረ ተአምራት ወመንከራት የሚያደርግ ነው። ይህ ሕፃን በዛሬው ዕለት እንግዲህ አባቱ ቆዝሞስ እናቱ ኢየሉጣ ይባላሉ። አባቱ አረማዊ የነበረ ሰው ሲሆን በኋላ ላይ እንግዲህ አምኖ ተጠምቋል። በሱ በልጁ እምነት ማለት ነው። በልጁ ኃይለ እግዚአብሔር መንፈስ ቅዱስ ስላደረበት በኋላ ላይ ያመነና የተጠመቀ ነው። በፊት ግን አረማዊ የአዳል ንጉሥ ይለዋል። እናቱ ግን ክርስቲያናዊት የነበረች እጅግ በጣም ደግና ብጽዕት የሆነች እናት ነች። በዚህም እንግዲህ የሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ ሲነበብ እንደሰማችሁት እንግዲህ ዛሬ ምንድን ነው በቅዱስ ያሬድ ማከፋፈል በዓሉ እንዴት ነው የሚጣጣመው የሚለውን ነገር ስናይ
ከሐምሌ 19 እስከ ማህበር ድረስ ወይም እስከ 28 29 እስከ ሐምሌ 29 አካባቢ ድረስ ምንድነው የሚባለው? መብረቅ፣ ነጎድጓድ፣ ባህር፣ አፍላግ ተብሎ ተሰይመዋል በቤተ ክርስቲያናችን ማለት ነው። እንግዲህ የመብረቅ የነጎድጓድ ድምፅ የምንሰማበትና ባህር የሚሞላበት አፍላጋት ወንዞች የሚሞሉበት ባህር የሚሞላበት ስለሆነ ይሄ ስያሜ ከወቅቱ ጋራ ከኛ ከክረምቱ ጋራ አብሮ ይተረጎማል ማለት ነው። እናም በዚህም የተነሳ እንግዲህ በተደራራቢነት ዛሬ እንግዲህ በዓላቸውን የምናከብርላቸው የሕፃኑ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣም እንደገናም ደግሞ የሊቀ መላእክት የቅዱስ ገብርኤል በዓላቸው ጭምር ስለሆነ እንግዲህ ጌታ እንደሰማችሁት በወንጌል ላይ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ፣ ሰባውም ይላል በደስታ ተመልሰው እንዲህ አሉት፣ አጋንንት በስምህ ስለተገዙልን ደስ ብሏቸው ነው። አጋንንት ተገዝተውላቸው ደስ እያላቸው ወደ ክርስቶስ ተመለሱና 70 አርድእት ናቸው። 72 ናቸው ቁጥራቸው። ነገር ግን 72ቱ አርድእት ተመለሱና 70 ይላቸዋል። በጥቅል ሲናገር 70 ተመለሱና ወደ ክርስቶስ ምን አሉት? አጋንንት እኮ በስምህ ተገዙልን እያሉ ደስ ብሏቸው ነገሩት ይላል። አጋንንት በስሙ ከሰው ላይ ሲወጡ እና በዚህ ተደስተው ሲነግሩት በዝሰ ኢትትፌስሑ በዚህ ደስ አይበላችሁ፣ ነገር ግን ስማችሁ በሰማይ ስለተጻፈ በዚህ ደስ ይበላችሁ እንጂ አጋንንት ስለታዘዘላችሁ አጋንንት ስለተገዛላችሁ በዚህ ደስ አይበላችሁ ብሎ ይቀጥልና እነሆ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት ይላል ቃሉ። እየሰማችሁ ነው? ከኔ ጋር ናችሁ ክርስቲያኖች? ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት። እነሆ ይላል እባቡንና ጊንጡን ትረቅዱ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ በማለት የሚጎዳችሁ ምንም ነገር የለም ብሎ ያስተምራቸዋል። ነገር ግን ያው መናፍስት ስለተገዙላችሁ ሳይሆን ስማችሁ በመንግስተ ሰማያት ስለተጻፈ ደስ ይበላችሁ ነው የተባለው። እና ክርስቲያኖች ይሄ እንግዲህ ከመብረቅ ጋራ ከሰይጣን ተንኮል ጋራ ከሰማዕታትና ከክርስቲያኖች ሕይወት ጋር ያይዞ የሚተረጎም ኃይለ ቃል ነው ማለት ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 17 የተነበበበት ብዙ ምስጢራት ስለያዘ ነው። አንደኛ የሰይጣን አወዳደቅ በምን ተመስሏል? እስኪ በምንድን ነው የተመሰለው? በመብረቅ ተመስሏል ማለት ነው። ለምንድን ነው በመብረቅ የተመሰለው? መብረቅ ከወደቀ በኋላ ምንድን ነው የሚሆነው? ምንም በዛ ምሳሌ ነው የተነገረለት እና ሰይጣን ከሰማይ ወደ ምድር ሲወድቅ በመብረቅ አምሳል እንደወደቀ ነው ክርስቶስ የነገረን ማለት ነው። አስፈሪ ነው መብረቅ፣ እንደምታዩት ያስፈራል፣ ድምፁ ያስፈራል፣ ብልጭታው ያስፈራል። ዲያብሎስም ለክርስቲያኖችን ምእመናንን ለማስደንገጥ እንደዚህ ባለ ሁኔታ ላይ ይገለጣል ማለት ነው እና ጴጥሮስንም እንደዚህ ብሎታል። ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ ነገር ግን ሃይማኖታችሁ እንዳይጠፋ ስላንተ እኔ ለመንኩ ይላል ክርስቶስ። አሁን በክርስቶስነቱ የመለመን ኑሮበት አይደለም፣ አማላጅነት ኑሮበት አይደለም። ነገር ግን ሰው የሆነበት ምስጢር እዚህ ጋር ይነገራል። ክርስቲያኖች ሰው የመሆኑን ምስጢር ሲነግረን ነው፣ ስጋ የመልበሱን ነገር ሲነግረን እንጂ በመለኮቱ መለመን ኑሮበት አይደለም። ነገር ግን በለበሰው ስጋ ስላንተ ለመንኩ ይለዋል ጴጥሮስን እና ሃይማኖታችን እንዳይጠፋ የእግዚአብሔርን የክርስቶስን እምነት በመያዛችን የሰይጣንን ኃይልና ፍላጻ የምንድንበትን እንግዲህ ክርስቶስ በዚህ ምዕራፍ አስተምሮናል ማለት ነው። ይህ ምዕራፍ እንግዲህ ሰማዕታትን ወለደ ማለት ነው። እኛ ዛሬ በምናየውና በምንሰማው ነገር ድንጉጦችና ፈሪዎች ነን ክርስቲያኖች። ሁላችሁም እንደምናውቀው በምናየው ነገር በምንሰማው ነገር ጆሮአችን በሰማው ዓይናችን በሚያየው ነገር ድንጉጦች ነን። እንፈራለን፣ እንጠራጠራለን። እግዚአብሔር ያድነኝ ይሆን? ከዚህ ነገር ይወጣ ይሆን? እንወጣ ይሆን? እናልፈው ይሆን? እንሻገረው ይሆን እያል ማዕበላት በተነሱ ሰዓት፣ ጉርምርምታ በሰማን ሰዓት፣ የሚያስደነግጡ ነገሮች በደረሱ ሰዓት በዚህ ሰዓት እንፈራለን፣ እንደነግጣለን። ነገር ግን የተባልነው እንደዚህ አይደለም። እኛ ስለማናነብ ነው ክርስቲያኖች ፈሪ የሆንነው ከቃሉ ጋራ ግንኙነት ስለሌለን ነው እንጂ እንዲህ ነው የሚለን ኃይሉ የጠላትን ኃይል ሁሉ እነሆ ነው የተባለው እኮ። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት ከተባለ በኋላ እነሆ እባቡንና ጊንጡን ትረቅዱ ዘንድ ነው የተባለው። በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። ይኸውላችሁ የተሰጠንን ስልጣን ባለማወቃችን የተነሳ ምን ሆነናል? ፈሪዎች ሆነናል ማለት ነው። ፈሪዎች በእውነት ድንጉጦች ሆነናል ማለት ነው። በሃይማኖታችን እንዳንጸና የሚያደርገን ዛሬ በእውነት አንድ ጥፊ እንኳን ሳያርፍብን
እንዶ ሃይማኖታችንን ማተባችንን እየበጠስን የምንጥል ስንቶቻችንን? ራሳችሁን ታዘቡ፣ ሌሎችንም ታዘቡ። አሁን አብዛኞቹ ሰዎች እንደ ወንበሩ የተመቸ አይደለም። በእርግጥኛ ሌሎቹ የሰው ልጆችን ለማጥፋት ታውቃላችሁ ወንበር ተከራይተው ነው አይደለም ስራ የሚሰሩት፣ ወንበር ተከራይተው። እኛ ግን እናንተን ላለማስቸገር ብለን ዝም ብላችሁ ያው በየጥጋ ጥጉ ተቀምጣችኋል። ይችንም እንድታስቡባት እሺ። ወንበር አነስ ያለ ስለሆነ ይዛችሁ እንድትመጡ ለእናንተ መቀመጫ እንዳትሰለቹ። ሰው አኩራፊ ስለሆነ እኮ ነው እንጂ ለመንፈሳዊነት እዚች መሬቷ ጠጠሮ ላይ ብንቀመጥ ምንም የሚከፋን የሚጎረብጠን ነገር የለም። በማን እጅ ስለሆን? በመድኃኔዓለም እጅ ስለሆን። ክብር ምስጋና ይግባው። የሚጠብቀን መድኃኔዓለም፣ ከጠላት እጅ የሚያድነን መድኃኔዓለም እና በዚህ ቃል ብንመራ ምንም ፈሪዎች አንሆንም ነበረ እና በእውነት በዛሬው ዕለት ታሪኩን ባጭሩ ምነግራችሁ ይህ የ3 ዓመት ሕፃን ቅዱስ ቂርቆስ የአንጌቤን ተወላጅነታቸው አንጌቤናዊ ነው እና እናቱ ኢየሉጣ አንጌቤናዊት ወልደ አንጌቤናዊ ይለዋል። ምንድነው? የአንጌቤን ተወላጆች ናቸው። ከአንጌቤን ተወልደው ነገር ግን የነበሩበት አካባቢ ያው የክርስትናው ሃይማኖት የሚጠላበትና ክርስትና ጠል አጋንንት አፍቃሪያን ነገስታት ስለነበሩ በዛ ምክንያት እንግዲህ ከተወለዱበት ቦታ ወደ ሌላ ቦታ ላይ ነው የተሰደዱት። ይህንንም ያው ወንጌልም ስለሚናገረው ለማይሰዱክሙ ሀበ አሐቲ ሀገር ጉዩ ሀበ ካሌታ፣ እነሆ ከአንዱ ሀገር ቢያሳድዷችሁ ወደ ሌላይቱ ሽሹ የሚል የወንጌል ቃል የክርስቶስ ቃል ስላለ በዚህ መሰረት የተወለዱበትን ቦታ መውለድ ችግር ነው። ክርስቲያኖች በተለይ ልጅ ይዞ መቸገር፣ ልጅ ይዞ መሰደድ በጣም ከባድ ነው። ክርስቲያኖች በተለይ ደግሞ የሃይማኖት ነገር ሲሆን ለክርስትና ሲሆን አይመችም። ክርስትና ለምርጫ የሚመች አይደለም። ክርስቲያኖች እየሰማችሁ ነው። ለክርስትና ምርጫ የለም። ምርጫው ምቹ አይደለም። ምቹ ምርጫ አይገኝም በክርስትና። ግፋቢል መሰደድ ሊሆን ይችላል፣ ለነገር ግን ከሞት ማምለጥ አይቻልም። እንደው ግን ቃሉን መሰረት አድርገው እናቱ ቅድስት ኢየሉጣ ብቻዋን ነው ያሳደገችውና ከዛ በኋላ ምንድነው ወደ ሌላ ሀገር ነው የተሰደዱት ማለት ነው እና የተሰደዱበትን ቦታ እንዲሁ ጣዖት አምላኪ ንጉስ ነው የጠበቃቸው። እለእስክንድሮስ ይባላል። ይሄ እለእስክንድሮስ የበለጠ አጋንንት አምላኪ ጣዖት አምላኪ ስለነበረ በሰላም አልተቀበላቸውም። ቀጥታ የነሱ ነገር እየገነነና የመጡበትም ምን እንደሆነ ምክንያቱ እየታወቀ ቀድሞ ሃይማኖታቸው ነው እየተናገረ የነበረውና በሃይማኖታቸው ምክንያት ሰላም አላገኙም በእውነት እና የሄዱበትም የተሰደዱበትም ንጉስ እለእስክንድሮስ ነው የተቀበላቸው እና ወታደሮቹ ሰብስበው እነዛን ልጆች ይዘው ቅድስት ኢየሉጣን ወደ ንጉሱ ወደ እለእስክንድሮስ አቀረቧት እና ምንድነው ከየት ነው የመጣሽው? ሃይማኖትሽስ ምንድነው ብሎ ጠይቋታል። ሃይማኖቴስ ክርስቲያን ነኝ፣ የመጣሁበትም ከአንጌቤን ነው ብላ ትመልስለታለች እና ክርስቲያን ነኝ ትለዋለች። በያሁን ክፉ ሞት እንዳትሞቺ ለዚህ እኔ ለማጥነው ለአጋንንት ለጣዖት ለእኔ አምላክ መስዋዕት እንድታቀርቢ እንድትሰግጅለት እፈልጋለሁኝ ነው ያላት። ቀጥታ እንግዲህ ሁለት ነገሮች ናቸው ያሉት፣ ወይ ሃይማኖትን መካድ ነው ወይም ደግሞ ኢየሱስ ክርስቶስን ትክጂዋለሽ ወይስ ለእኔ አምላክ ታመልኪያለሽ ነው። ከዛ በኋላ ምንድነው የተደረገው? አይ እኔ የእግዚአብሔር አምላኬን እግዚአብሔርን ነው ማመልከው፣ ኢየሱስ ክርስቶስን አምላኬን ነው እንጂ ማመልከው ፍጡራን የሆኑትን በሱ የተፈጠሩትን ጣዖታት የሰው እጅ ስራ የሆኑትን ጣዖታት እኔ አላመልክም፣ አልሰግድም ለነሱም ደግሞ መስዋዕት ለእግዚአብሔር የሚገባውን መስዋዕት ለነሱ አላቀርብም፣ ለነሱ አቅርቤ እግዚአብሔርንም አላስቀናውም። ስለዚህ እኔ ለምትለው ነገር ተገዥ አይደለሁም ማለችው ይላል። ከዛ በኋላ ሕፃኑን እና እሷን በብዙ ስቃይ ያሰቃያቸው። በጣም የሚያስደነግጥ ነገር ነው ያደረገው። ምንድነው? ጋዝ፣ አሁን እኛ ናፍጣና ጋዝ ታውቃላችሁና ያው የነዳጅ እነዚህ እና ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማርና እርሳስ የሚባሉ ብረት፣ ቅንጭብ የሚባሉ ከእጽዋትም የተሰሩ እና ከእጽዋት የሆኑ ከእጽዋት ባህሪ ያላቸው ማለት ነዳጅነት እና የተቀጣጣይነት ባህሪ እሳትን ወደ ከፍታ የሚያሻግሩ ከፍ የሚያደርጉ ማለት የእሳቱን ነበልባል እንዳይጠፋ የሚያደርጉ እንዳይበርድ የሚያደርጉ እነዚህ የተቀጣጣይነት ባህሪ ያላቸው እጽዋቶች ናቸውና የተሰበሰቡት። ከዛ በኋላ የነዚህ የብረት ባለሙያዎች ጋን እንዲሰሩ ተፈልጎ ማለት ነው። ዛሬ ኢንጂነሮች ይባላሉ፣ ሜታል ኢንጂነሪንግ የሚማሩ እና እነዛ ልክ በከፍተኛ ሙያ ያላቸው የብረት ባለሙያዎች ተጠርተው የብረት ጋን ሰፊ የሆነ የብረት ጋን እንዲሰራ ነው የተደረገው። እየሰማችሁኝ ነው? አሁን ለኛ አምላክ ትሰግጃለሽ አትሰግጂም ነው የተባለችው።
አልሰግድም። እንግዲያውስ የብረት ጋን ይዘጋጅ ተባለ። በዛ የብረት ጋን ለሁለት ሰው የሚይዝና ሰፊ የሆነ የብረት ጋን እንዲሰራ ተደረገ በባለሙያ ውስጡ ይላል። እንግዲህ እነዚህ የብረት ባለሙያዎች ምንድነው ያደረጉት? ከውስጡ ራሱ እሳቱንም ተጠራጥሮታል ንጉሱ ለእስክንድሮስ። ከመጠራጠሩም የተነሳ ምን አደረገ ይላል? ሰውነትን የሚቆራርጥ አንገትን የሚቆለምም ይላል። እንደውም የሰራው ንጉሱ ሲሰራ ከውስጡ ራሱ የሚቆራርጥ ልክ እንደነ ቅዱስ ጊዮርጊስ እንደተሰራው ማለት ነው። እና መንገን ይባላል። ይሄ እንደ መንኮራኩር በውስጡ በግዕዙ መንገን ይለዋል። ይሄ መንኮራኩር ማለት ነው። እንደ መንኮራኩር ያለ በውስጡ በዚህኛው 20 ሰው በዚህ 20 ሰው ሆኖ የሚያሽከረክረው ማለት ነው። አሁን በእኛ ሌላ የልማት ስራ የምንሰራባቸው የማብኪያ ማቀነባበሪያ የሲሚንቶ ማቀነባበሪያዎች አሉ። ልክ እንደዛ በዛም ሰዓት የነበረው የውስጡ ግን ስለት ያለው የሚቆራርጥ አንገትን የሚቆለምም ሆድን፣ ሰውነት፣ አንጀትን የሚቆራርጥ በዛ ስለት ያለው ነገር በውስጡ እንዲሰራ ተደረገ። ያጋን የጋን ብረት እንዲሰራ ከተደረገ በኋላ እነዚህ ማዕድኖች ተሰብስበው እንዲነዱ አደረገ ንጉሱ ይላል። ሰራዊቱን አዘዘ። ያ እሳት እንዲነድ ከተደረገ በኋላ በቀጥታ ምንድነው ያንን ሕፃንና እናቱን ቅድስት ኢየሉጣንና ቅዱስ ቂርቆስን አቀረቧቸውና ቅዱስ ቂርቆስን ሲያየው በብርሃን ተሞልቶ ተመልክቶታል ንጉሱ። አንተ ሕፃን ማንን ታመልካለህ? ክፉ አሟሟት እንዳትሞት ለእኔ ለማመልከው አምላክ ስገድ ብሎታል። እግዚአብሔር መቼም ስራው ድንቅ ነው በሕፃናት ላይ። አሁን እኛ የሕፃናት አያያዛችን እንዴት እንደሆነ እስኪ በዚህ መሰረት ትረዳላችሁ ማለት ነው። ክርስቲያኖች ምንድነው ወልሳነ ጥበብ ከሰተት አፈ ሕፃናት ይላል ኢሳይያስ ነው። ኢሳይያስ ምን ይላል? ጥበብ ከሰተት አፈ ሕፃናት ወልሳነ ባሃማን ረሴት ርቷ ወነባቤ ይላል ኢሳይያስ። ጥበብ እግዚአብሔር የሕፃናትን አንደበት ከፍቶ ያናግራል ይላል። ያናግራል። የተብታቦችን የዲዳዎችን አንደበት የሚከፍት ጥበብ የሆነ እግዚአብሔር የሕፃኑ የቅዱስ ቂርቆስን 3 ዓመቱ ነው። በነገራችን ላይ 2 ዓመት ከ9 ወር ነው። ያው የ3 ዓመት ነው እና 3 ዓመቱ ነውና ከዛ በኋላ ምንድነው አንደበቱ ተከፍቶለት አንተ ለጣዖት ታመልካለህ፣ እኔ ግን ኢየሱስ ክርስቶስን አመልከዋለሁኝ። አንተ ለጣዖት ትሰግዳለህ፣ እኔ ግን ለኢየሱስ ክርስቶስ እሰግዳለሁ። አንተ ላልፈጠረህ አምላክ ትንበረከካለህ፣ እኔ ግን ሰማይን ከነግሱ ምድርን ከነልብሱ የፈጠረውን አንተንም እኔንም በአራያው በምሳሌው የፈጠረውን ኢየሱስ ክርስቶስን ለሰው ልጆች ብሎ መከራ የተቀበለውን ኢየሱስ ክርስቶስን በቀራንዮ ላይ ውሎ እኛን ለማዳን ሰው የሆነውን ኢየሱስ ክርስቶስን አምላኬን አመልከዋለሁ። አንተ ግን ሰው ሆነህ ተፈጥረህ እንዳንተ ፍጡር ለሆኑ ተገዥ ነህ እና አንተ ለምታቆም ጣዖት የእንጨት ጣዖት አልሰግድም አለው ይላል። ከዛ በኋላ ክፉ ሞት ትሞታለህ ይለዋል ይላል። አስደነገጠው። እንግዲህ ዲያብሎስ ነገስታት አስደንጋጮች ስለሆኑ አስደንጋጭ ነገር ተፈጠረ። በል ተባለ። ያ እሳቱ እንደው 14 ክንድ ነው የሚለው። እንደው በጣም የሚገርመው ነገር ያ የብረቱ እሳት ማለት ነው። እነዚህ ንጥረ ነገሮች ተፈልገው ጋዝ ይጨመራል፣ ቤንዚል ይጨመራል። በእሳት ላይ ቤንዚል ሲጨመር እንዴት ነው የሚሆነው? እሳቱ ይጠፋል። የበለጠ ነው ኃይል የሚያገኘው አይደለም? ወደ ላይ ነው። ስለዚህ እነዚህ ነገሮች ተቀጣጣይ ነገሮች እጽዋቶች በዛ ጋን ውስጥ እየነደዱ ክንዱ የእሳቱ ወላፈኑ ይላል ነበልባሉ 14 ክንድ ወደ ላይ ይመዘዝ ነበር ይላል። 14 ክንድ እና ድምፃ ለጽሂር ከመነጎድጓደ ክረምት ይለዋል። እና የጋኑ ድምፅ የእሳቱ የድምፁ እንደ ክረምት ነጎድጓድ እንደ መብረቅ ያስደነግጥ ነበረ። እና ያንን እያሳየ በልሺ እናትና ልጁ ኢየሉጣና ነው ያልሽኝ ስምሽን አላት። አዎ አንተ ሕፃን ኢየሱስ ክርስቶስን እናመልካለን አይደል ያላችሁኝ አላችሁ። አዎ በሉ አሁን እዛ እሳት ትገባላችሁ ወይስ ኢየሱስ ክርስቶስን ትክዳላችሁ? እየሰማችሁ ነው። ይሄ ነው አይን ፈሪ ነው። እየሰማችሁ ነው። እና እናቱ ቅድስት ኢየሉጣ ፈራች ይለናል። እና ደነገጠች። የእሳቱን ነበልባል ወላፈኑን ድምፁን ስትሰማ በተለይ ሰይጣን መቼም ስራው ተንኮለኛ ነውና የፍርሃት መንፈስ በውስጡ አሳደረባት። በምን ምክንያት አድርጎ? በሕፃኑ ምክንያት አድርጎ። እኔስ እኔ ነኝ ክርስቲያን መሆኔ ባልከፋ፣ ነገር ግን ምንም የማያውቅ ሕፃን ለዚህ መከራ መዳረጌ ምን ነው ባልተወለድክ በቀረህ ነበረ ልጄ ብላ በልጇ ምክንያት እንድትፈራ አደረጋት። የ3 ዓመት ሕፃን ለዚህ መከራ መብቃትህ ክርስቲያን በመሆኔ አይደለም፣ ለዚህ ከኔ መወለድ አይደለም ለዚህ መከራ የበቃው ብላ አለቀሰች። ቅድስት ኢየሉጣ አለቀሰችና ፈራች ይላል። ፈራች።
እሱ መንግሥተ ሰማያት ሕፃኑ መንግሥተ ሰማያት ወለል ብላ ተከፍታ እየተመለከተ እግዚአብሔርን በአንድነቱ በሦስትነቱ ይመለከተዋል። የዚህ የሚታየው እሳት በፍጹም አላስፈራውም ሕፃኑ። እሷ ግን ፈራችና ወደ ኋላ ልጇን ይዛ ስትጎትተው እናቴ ሆይ አላት፣ ጨክኝ እንጂ የመንግሥተ ሰማያት የመውረሻችን መንገዳችን ይሄ ነው። የመጨረሻ ሰማዕትነታችንን የምንቀበልበትና እግዚአብሔር የሚከብርበት ነው። አትፍሪ፣ አይዞሽ። ደግሞም አላት አናንያን አዛርያን ሚሳኤልን ከእሳት ያዳነ እግዚአብሔር እኛን ማዳን አይሳነውምና እናቴ ሆይ አትፍሪ፣ እኛንም ያድነናል። ይህንን አትፍሪው። አታዩም? መንግሥተ ሰማያት ያትልሽ መንግሥተ ሰማያት ተከፍታ እየታየች ለአንቺ አይታይሽ ብሎ ነው እያለ ቢላት እናቷ ከፍርሃት ልትረጋጋ አልቻለችም። ከዛ በኋላ ጸለየ ይላል ቅዱስ ቂርቆስ። ጸለየ ለእናቱ ምን አለው ይላል? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እነሆ ግንዱን አጥፍተህ ቅርንጫፉን ታድን ዘንድ ያንተ ስራ አይደለም አለው ይላል። ግንዱ ጠፍቶ ቅርንጫፉ ይድን ዘንድ በአንተ ዘንድ ይሄ ትክክል ፍርድ አይደለም። ግንዱንም ቅጠሉንም ቅርንጫፉንም ልታድን ይገባሃል። ስለዚህ እናቴ ካልዳነችልኝ የኔ ምን ዋጋ አለኝ ብሎ ወደ እግዚአብሔር ሲጸልይ ያ የፍርሃት መንፈስ በልቧ ውስጥ አሳድሮባት የነበረው የዲያብሎስ ሽንገላና ፍርሃት ከልቧ ንቅል አድርጎ ጣለላትና ከዛ በኋላ ምን አደረገች ይላል? ልጇን እየጎተተች ወደ እሳቱ ገቡ ይለናል። ተያይዘው ወዲያው ወረደ መልአክ ሊቀ መላእክት ይላል ቅዱስ ገብርኤል ወረደ። ያንን እንደ መብረቅ የሚጮኸውን እንደ ነጎድጓድ እንደ ክረምት ነጎድጓድ የሚጮኸውን በብርሃነ መስቀል ቢመታው እንደ ጠል እንደ ቀዘቀዘ እንደ ጧት ጠል ሆነ ይለናል። ጥምቀት ሆናቸው ለነሱም ይለናል። ክብር ምስጋና ለመድኃኔዓለም ይሁን። በእውነት እንደዚህ አድርጎ ነው መድኃኔዓለም የሚጠብቀን እና በክርስትና ሃይማኖታቸው በሃይማኖታቸው ክርስትና ሃይማኖትን በምግባራቸው በጽናታቸው የክርስትና ሃይማኖትን ካስጌጡ ሰማዕታት መካከል ዛሬ ቅዱስ ቂርቆስ ሕፃኑ ቅዱስ ቂርቆስና ቅድስት ኢየሉጣ ከሰማዕታት ወገኖች እንግዲህ እናገኛቸዋለን ማለት ነው። በእውነት ውብ በሆነ ክርስትና ሃይማኖትን ካስዋቡ ክርስቲያኖች መካከል እነዚህ በጽናታቸው በሃይማኖት ቆራጥነታቸው የሕፃኑ ልብ ቆራጥ ነው፣ ጨካኝ ነው፣ ነበልባለ እሳትን አይፈራም ተብሎ የተነገረለት ሕፃን በዛሬው ዕለት እንግዲህ ገቢረ ተአምራት ያደረገበትና ከዛ ከእሳት የዳኑበት ዕለት ነው። ቅዱስ ገብርኤል በዛ በነበልባሉ እሳት ውስጥ ተገኝቶ ሕፃኑ ቂርቆስን እናቱ ኢየሉጣን ያወጣበት ዕለት ነው። ክብር ምስጋና ለመድኃኔዓለም ይሁን። አሜን አትሉም? እልል ብላችሁ አመስግኑት መድኃኔዓለምን። እኛንም በብዙ ነገር ያወጣናል። ክርስቲያኖች ዛሬ በብዙ ነገር ተጨንቀናል። የማንፈራው ነገር የለም። ፈሪዎች ሆነናል። በምንሰማው ነገር ፈሪዎች ነን፣ ድንጉጦች ሆነናል። ሃይማኖት ከኛ እየሸሸ ሂዷል። ይሄም ምን ማለት ነው? የተመሰረትንበትን መሰረት እነሆ ከማይጠፋ ዘር ተገኝታችኋል ይነናል ቅዱስ ጴጥሮስ በመልእክቱ ላይ እንዲህ ነው የሚለው፣ እናንተ የተወለዳችሁት ከማይጠፋ ዘር ነው። ይችን ብቻ ተናግሬ ወደ ክቡር አባታችን ነው የምወስዳችሁ። ለምንድን ነው? ሰዓት እንዳልፈጅ ብዬ ነው። እሳቸው የበለጠ እንደ በእውነት በሚጣፍጥ አንደበት ስለሚያስተምሩን ለማለት ነው። እና ምንድነው? ከሚጠፋ ዘር ከስጋና ከደም አይደለም የተገኙት ይላል። ከእግዚአብሔር ከማይጠፋው ከእግዚአብሔር ዘር ነው የተገኘ ነው። ክርስቲያኖች በዚህም ቃል ልንጽናናና ራሳችንን ልናውቅ ያስፈልጋል። የሃይማኖታችንን ስንረዳ ጽኑዎች እንሆናለን። በምናየውና በምንሰማው ነገር ፈሪዎች አንሆንም ማለት ነው። እና ዛሬ በብዙ ነገር እንፈራለን፣ እንደነግጣለን። እምነትም የለንም። በትዳራችን መተማመን የለም፣ በስራችን መተማመን የለም፣ አንተማመንበትም። ዛሬ በቃ በሁሉም ነገር ላይ በቃ በፍርሃት ተከበን ነው ያለ ነው። ነገር ግን ከዚህ ሁሉ የሚጠብቀን ማን ነው? እግዚአብሔር ነው። በእግዚአብሔር ማመን በቂ ነው። ክርስቲያኖች እግዚአብሔርን የሚያውቅ ሰው በጣም የተመሰገነ ነው። ደግሞ እግዚአብሔርን ከማወቅ የሚበልጥ ምንም እውቀት የለም በዚህ ምድር ላይ። ትልቁ እውቀት እንደው ማስተርስ ዲግሪ መያዙ አይደለም። ትልቁ እውቀት ማለት እግዚአብሔርን የማወቅ ጥበብ ነው። በቃ ጥበብ ማለት እግዚአብሔርን ማወቅ፣ ጥበብ ማለት እግዚአብሔርን መፍራት ነው። በእግዚአብሔር እምነት መኖር ነው። ሰዎች እግዚአብሔርን ማወቅ ተስኗቸው ዛሬም ቢሆን በእውነት በተለያየ ነገር ውስጥ ስለወደቁ ማለት ነው። ስለዚህ እኛ ደግሞ እድለኞች ነን። ከምንም በላይ የሆነውን የአማልክት አምላክ የነገስታት ንጉሥ የሆነውን በዘመኑ ህልፈት፣ ሽረት፣ ውላጤ የማይስማማውን በዚህ ጊዜ ያልፋል የማይባል
በዚህ ጊዜ ስልጣኑ ይሻራል የማይባል መድኃኔ ዓለምን ነው የምናመልከው፣ እግዚአብሔርን ነው የምናመልከው። ስለዚህ የእግዚአብሔር ልጆች ነን፣ በምንም ነገር መጠራጠር አያስፈልግም እና ጥርጣሬ፣ ፍርሃቱን፣ በውስጣችን ያለውን ነገር ሰይጣን የሚያላማውን የሚያስደነግጠንን የሚያስፈራንን ነገር ከልቦናችን ያርቅልን። ከሕፃኑ ከቅዱስ ቂርቆስ ከእናቱ ከቅድስት ኢየሉጣ በረከት ይክፈለን፣ ይቆየን። ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ በቅድስናው ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች በወደደንና ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። በቸርነቱ ጠብቆ ለዛሬዋ ዕለት ለተቀደሰችው ለተሰንበት ቀን ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የእናታችን የመብርሃን የቅዱሳን የአባቶቻችን ጸሎት በረከት ሁላችንን የሚጠብቀን። እንግዲህ በቅዳሴው መካከል የተነበበውን ወንጌል መነሻ በማድረግ የዛሬውን ታላቁን በዓል የመልአኩ የቅዱስ ገብርኤልን የእናታችን የቅድስት ኢየሉጣን የቅዱስ ቂርቆስን በዓል በሚገባ ተምረናል። ለመምህራችን ቃለ ሕይወት ያሰማልን። እንግዲህ ያው ዛሬ በየቦታው በዓለ ንግስ አለ። ወደዚያም የምትሄዱ የምትሳለሙ ትኖራላችሁ። ሌላም ደግሞ በስሜ የቀዝቃዛ ውሃ እንዳለው በወንጌሉ በመልአኩ በቅዱስ ገብርኤል ስም ጸበል ጸዲቅ ይኖራችኋል። ጊዜያችሁ እንዳንሻማ በጊዜ እናሰናብታችኋለን ማለት ነው። እንግዲህ ለመልአኩ ማነው ለቅዱስ ኢየሉጣና ለቅዱስ ቂርቆስ ከሰማይ መልአኩ ቅዱስ ገብርኤል እንደተላከ ለእኛም ለሕይወታችን፣ ለሀገራችን፣ ለቤታችን፣ ለሰላማችን መልአኩ ቅዱስ ገብርኤል ይጎብኘን። እሱን ከታመን እግዚአብሔርን ከታመን ቅዱሳን መላእክቱን እየላከ ከመከራ ከችግር ከስቃይ ከነደደው እሳት ከፈላው ውሃ ያድነናል። አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። እግዚአብሔር በእሳትና በውሃ መካከል ያሳልፋል። ከመከራ ከስቃይ ከእሳት አሳልፎ ሰላምን ይሰጣል። ይህንን የሚያከናውነው ደግሞ በቅዱሳኑ በሰማዕታቱ በቅዱስ ጊዮርጊስ በመልአኩ በቅዱስ ሚካኤል በመልአኩ በቅዱስ ገብርኤል ቅዱሳኑን እና ሰማዕታቱን መነኮሳቱን ደናግሉን ለእግዚአብሔር ታማኝ አገልጋይ የሆኑትን እየላከ እኛን ያድነናል ማለት ነው። የዛሬው በዓል ይኸው ነው፣ ሌላ ነገር የለውም። አዎ በክርስትና ሕይወት መጨከን ያስፈልጋል። የክርስትና ጉዞው መከራ ነው፣ ሰይፍ ነው፣ እሳት ነው፣ የፈላ ውሃ ነው። ጉዞው ከባድ ነው። በዚህ ጉዞ የጨከኑ አባቶቻችን እናቶቻችን የእግዚአብሔር አገልጋዮች ሆነዋል። መንግሥተ ሰማያት የነሱ ናለች እና እኛ ደግሞ በዚህ ዘመን ያለን ክርስቲያኖች መጨከን ያስፈልጋል። ትናንት የነበረው መከራ ሰይፍ ዛሬም በክርስቲያኖች ላይ ሰይፍ አለ። ያው እንደምትሰሙት ነው። ክርስቲያን በመሆናቸው ቅድስት ኢየሉጣና የ3 ዓመቱ ሕፃን ቅዱስ ቂርቆስ ከሀገራቸው የተሰደዱት ክርስቲያን በመሆናቸው ነው። መከራ የበዛባቸውም ክርስቲያን በመሆናቸው ነው። ችግር የበዛባቸውም ክርስቲያን በመሆናቸው ነው። ዛሬም ክርስቲያን በመሆናቸው ክርስቲያን ወገኖቻችን ሰይፍ፣ መከራ፣ መገደል፣ መታረድ እያስተናገዱ ይገኛሉ። ያው እናውቀዋለን። ክርስትና ጉዞ እንደዚህ ነው። እነ ቅዱስ ጴጥሮስ ቁልቁል ተሰቅለዋል። እነ ቅዱስ ጳውሎስ በሰይፍ፣ እነ ኢሳይያስ በመጋዝ
አሁን ሌሎቹም እንደዚሁ እነ ቅዱስ ጊዮርጊስ እንደ ዱቄት ተፈይተው ተበትነዋል። እነ ቅዱስ አርሴማ አንገታቸውን ተቀልተዋል። እነ ቅዱስ ዮሐንስም እንደዚሁ አንገታቸውን። ክርስትና ጉዞ እንደዚህ ነው። አያችሁ። አሁን እኛ እዚህ በክርስትና ስም መተን ዝናብ ቢመታል ልንበሳጭ ልንማረር እንችላለን። በክርስትና ስንጾም ሲርበን ተራብን፣ መከራ በዛብን። ዛሬ ቤተ ክርስቲያን ሂጄ እንዲህ አይነት ገጠር ገጠመኝ፣ እቃ የተዘረፈ ሞባይል የተሰረቀ ብለን ልንበሳጭ፣ ከዚህ በኋላ ቤተ ክርስቲያን አንሄድም ከዚህ በኋላ ልንል እንችላለን። ክርስትና ይሄ ጥቂት ነው፣ ይሄ ትንሹ ነው። በሕይወታቸው እየተወራረዱ በሰይፍ እየተቀሉ ነው ክርስትና አድርገው የተጓዙት እና መጨረሻው ግን በክርስትና ስም የመጣው መከራ ለጽድቅ ነው የሚሆነው። የምናስባትን መንግሥተ ሰማያትን እንወርሳለን። የእግዚአብሔር አገልጋዮች እንባላለን። በሥጋ የተመቸው ሰው ደግሞ መጨረሻው ጥፋት ነው። አይቀርም፣ መከራ ይበዛበታል። ያ የሚያምር ውበቱ ይበሰብሳል፣ ይተላል፣ ይቆስላል፣ ይወድቃል፣ መሬት ያያል። ይነጥር የነበረው ዝቅ ብሎ ይሄዳል። ይሄ ነው መጨረሻው። ይሄ እንዳይሆን ደግሞ ምን ያስፈልጋል? እንደ ቅድስት ኢየሉጣና እንደ 3 ዓመቱ ሕፃን እናቴ አትፍሪ ማለት ያስፈልጋል። ለክርስትና ጉዞ እናቴ አትፍሪ፣ ትፍሪም አትፍሪ፣ በውስጥሽ ፍርሃት አታስገቢ፣ ጨክኝ። ይሄ የሚነደው የሚፈላው ውሃ እግዚአብሔር ያጠፋዋል፣ ጨክኝ ማለት ያስፈልጋል። እናንተም ልጆቻችሁን ቤተሰቦቻችሁን ከክርስትና ሕይወታችሁ ጉዞ እንዳታልፉ፣ ከሃዲሩ እንዳትወጡ፣ ከመስመር እንዳታልፉ ልትሏቸው ይገባልና የዛሬው በዓል የሆነው የመልአኩ የቅዱስ ገብርኤል የእናታችን የቅድስት ኢየሉጣ የቅዱስ ቂርቆስ በረከት ጸሎት አይልን። ለእነሱ የደረሰ እግዚአብሔር ይድረስልን። እንግዲህ እንደምታዩት ይህ ታላቅ ግዙፍ ሕንፃ በእግዚአብሔር ቸርነት እየገሰገሰ ነው ያለው። የክረምት ምናልባት ከዚህ ከፀሐይ ጋር ተያይዞ ካልሆነ በስተቀር እስካሁን ላይ ያው ተጠናቆ ነበረ። ሌላው የድንጋዩን ስራም በመጠኑ እየሄደ ነው። የልስን ስራውም እየሄደ ነው። በእናንተው ድካም ሰሞኑን ወልደ ጊዮርጊስ በክርስትና ስሙ ቻሌ 100 ኩንታል ሲሚንቶ፣ ዛሬ ያው ሲሚንቶ ውድ ነው፣ ወደ 200 ምናምን ሺህ ብር የጨረሰ 100 ኩንታል ሲሚንቶ አምጥቶ ሰጥቶናል። እየተሰራ ነው። እግዚአብሔርን አመስግኑለት። ለሱ ለወንድማችን ለልጃችን አመስግኑለት። ያንሰዋል። እግዚአብሔርን አመስግኑለት። ሰማዕቱ ቅዱስ ጊዮርጊስ ዋስ ጠበቃ ይሁንልን። የሰማዕቱ ልጅ ነው። ዋስ ጠበቃ ይሁንልን። እንግዲህ ያው በ22 የቅዱስ ዑራኤል በዓለ ንግሥ በዚህ ቦታ ይከበራል። የቻላችሁ የመልአኩ የቅዱስ ዑራኤል ወዳጅ የሆናችሁ ጊዜያችሁን አጣባችሁ መታችሁ በዓሉ እንድታከብሩ ቤተክርስቲያን ጥሪዋን ታስተላልፋለች። ከዚያም ደግሞ ወራዊ በዓል የቅዱስ ጊዮርጊስ ሐሙስ ነው። እሱም መታችሁ የሰማዕቱን የቅዱስ ጊዮርጊስን እምነቱን ተቀብላችሁ ጸበሉን ጠጥታችሁ እነሆ ተማጽናችሁ ወደ ቤታችሁ እንድትመለሱ ቤተክርስቲያናችን ጥሪዋን ታስተላልፋለች። ለጸሎት እንነሳ። አቤቱ አምላካችን ሆይ በሰላም ያሳደረ በሰላም ያውለን። አገልግሎቱን ይቀበልልን። የሊቃውንቱን የካህናቱን ጸሎት፣ ቅዳሴ፣ ማህሌት ይቀበልልን። የመምህራችንን ቃሎት ያሰማልን። የሰማነውን በዝነ ልቦናችን ያሳድርብን። እናንተንም በጤና በሰላም በፍቅር ይጠብቃችሁ። ያሰባችሁትን ሁሉ ይፈጽምላችሁ። ልጆቻችሁን ያሳድግላችሁ። በውስጣችሁ ያለውን ጭንቀታችሁን ሁሉ እግዚአብሔር ያስወግድላችሁ። መልአኩ ገብርኤል ቅዱስ ገብርኤል መጥቶ የፈላውን የተንቦገቦገውን ሕይወት በመከራ ውስጥ በስቃይ ውስጥ ያላችሁትን ሕይወት እግዚአብሔር ውሃ ቸልሶ ሕይወታችሁን፣ ልጆቻችሁን፣ ቤተሰቦቻችሁን፣ ትዳራችሁን ያቃናላችሁ። የነደደውን ያብርድልን። በሀገራችን በሰፈራችን የተንቦገቦገውን ሕይወታችንን እግዚአብሔር ያቀዝቅዝልን። የቅዱሳን መላእክት የጻድቃን የሰማዕታት ጸሎት በረከት አይለየን። አባታችን ሆይ
ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ይቅር ይለን ዘንድ ለዘላለሙ ቅድመ እግዚአብሔር አምላክነ በእደ ገብሩ መምህር ከመ ይባርክ አሜን። እግዚአብሔር አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብር። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት የዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃን። ለመኳንንትና ለነገሥታት ንጹሕ ለሆነ ወገንህና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራን በዚህች ቅድስት ቤተ ክርስቲያን ቆማችሁ ያስቀደሳችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ ጸውን የጠጣችሁ በማወቅ ወይንም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ አሸናፊ የእግዚአብሔር ልጅ ሆይ ባለፈው ይቅር ይበለን፣ በሚመጣውም ይጠብቀን። ከኃጢአት ማሰሪያ የተፈታን ንጹሐን እንሆን ዘንድ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ እመብርሃን ስለ ወላዲተ አምላክ ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስህተት ከሠራነው ኃጢአት ከልጅነት እስከ እውቀት በየክርስትና ስማችን የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ምስለ መንፈስከ አሜን። እግዚአብሔር ይባርከን ለአግብርቲሁ በሰላም ይረዲኩን ለዘተመጦነ ሥጋ ከወደ መቃም በረከተ እደከ ቅድስት እንተ ምልዕተ ምርሃት ኪያንስ የፉ ኩልነም ኩሉ በኃይለ መስቀሉ ለኢየሱስ ክርስቶስ እግዚኦ ነአኩት ነሲያነ ጸጋ ዘእመንዝዱ ዘተው በሰላም ወደ ቤታችሁ